ሰላም ወገኖች እንደምን አላችሁ? ዛሬ ደግሞ ከዚህ ከሰሞኑ አወራለሁ እያልኩ የነበረ አንድ ወደ ውስጤ ይመጣ የነበረ ብዙ ነገር ነው እግዚአብሔር የሚለኝ። የሚገርመው ነገር ግን በእውነት በእግዚአብሔር ፊት ነው የምናገር ያለሁት። እግዚአብሔር ተናገሪልና የሆነ ነገር ወደ ውስጤ ያመጣል። እኔ ቆይ ዛሬ ቆይ ነገ እያልኩ በየምክንያቱም ባዘገየሁት ቁጥርም ይሁን በሌላ ምክንያት ብቻ ይቆይና ሲያልፍ እግዚአብሔር ያንኑ ቃል በዚህ ቃል ተናገር ያለኝን በሌላ ቦታ ሰማዋለሁ። በእውነት በጣም ይገርመኛል። እና ለካስ እግዚአብሔር ሐሳብና እቅድ ነበረ። ተናገር ሲለኝ አለመናገር እግዚአብሔር ሆይ ይቅር በለኝ እላለሁ። በእውነት ይገርመኛል በጣም። ለምን እኔ እንዲህና እንዲያ ነኝ ለማለት አልፈልግም። እንደ ሰው እንደዚህ ነኝ፣ በዚህ ተመርቄያለሁ፣ በዚህ ወጥቻለሁ፣ በዚህ እንደዚህ ብያለሁ ምናምን እሱ አይደለም። ዛት ኖት ማይ ፖይንት። እግዚአብሔር የልቡን ሐሳብ ግን አግኝቻለሁ ወይ የሚል ነገር ነው ሁሌም ውስጥ ያለው። ምናልባት የራሴን የስጋ ፍላጎትና የስጋ ስሜታዊ ሆኜ አውርቼ እግዚአብሔር አለ እንዳልል እፈራለሁ። ለዛ በጣም እጠነቀቃለሁ እና ብዙ ጊዜ አልልም ከማለት እቆጠባለሁ፣ አልወጣም እና ግን እኔ በቆየው ቁጥር እግዚአብሔር ይገርመኛል አንዳንዴና እናንተ ዝም ብትሉ ድንጋዮች ይናገራሉ ይላል እኮ መዝሙረኛው አለ። ድንጋዮች ያጨበጭቡልኛል ሳሙኤል ተስፋ ሚካኤል ይላል። የከበረ የሚል መዝሙር አለውና ውስጤን ያረካኛል ሁሌ። እና እውነት ነው፣ እኛ ዝም ብንል ድንጋዮች ይናገራሉ፣ ወንዞች ያጨበጭቡለታል። ከኛ ጉዳይ የለውም። እግዚአብሔር ብናረግ ለራሳችን ጥቅም ነው። ካልሆነም እሱ ብዙ አሉት እግዚአብሔር የሚናገርባቸው ብዙዎች አሉት። እና ተፈጥሮ ይሄ ሳሩ ቅጠሉ ሁሉ ይናገርለታል ስለሱ። እኔ ግን ለምን እንደማልናገር አላቅም። ካሁን በኋላ ግን እግዚአብሔር ይቅር ይበለኝ እላለሁ። ያንኑ የሰጠኝን ቃል በዛው ሲናገር ሰማዋለሁ አንዳንዴ። እስቲ ኢሳሚን መዝሙር ላምጣ። ኦኬ ቆይ ሰርች ማድረገው ሳሙኤል ይኸውና እዚህ ጋር እስቲ በዚህ ልጀምር። የምወደው መዝሙር ነው በጣም። ወደ ማደሪያው ያስገባኛል ወደ እግዚአብሔር ክብር። God created you for more, and your time is now. Today, I did not get away.
ሄድ ነው የፈለኩት። ወደ ማደሪያው የሚያስገባ መዝሙር በእውነት የሚገርም መዝሙር ነው። ይባርከኛል፣ ሁሌ ይባርከኛል መዝሙር። የከበረ ከሁሉ የተሻለ የከበረ ከሁሉ የተሻለ ሰውነቴ ላንተ አቀርባለሁ፣ ሰውነቴ ላንተ አቀርባለሁ፣ እኔነቴን ላንተ አቀርባለሁ፣ እኔነቴን ላንተ አቀርባለሁ። ሰራሁኝ ልሰዋ በፊት ላቀርበው ያለኝን በሙሉ ታውቀዋል። የቱን ነው ምትሻ እያልኩኝ ስደረደር ምድርና ሞላዋ ለካሴ አንተነ የሚቃጠል መስዋዕት እንስና ያሰኝ ይህንን ተረዳ። ታዲያ እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስዘይቆልህም ሰዋዋለኝ ራስህ። ታዲያ እኔ ምን ልስጥ ምን ዘውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዋዋለኝ ራስህ። ስለዚህ ራሴ ያውና ቅዱስ አድርጌ ፊትህን እንዳሰኘው የምልኩኝ ልሰዋው እዩና የመዓዛ ሽታ አለነ በፊት ጌታ። መስዋዕት ጋር ወደፊት የአእምሮዬ መዓዛ ሽታ ዙፋንን ይክበበው። በምሕረት የተሞላ ታላቅ አምላክ ነህና አሁንም አቀርባለሁ ከነፍሴ ምስጋና። በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ
እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ። እግዚአብሔር ይመስገን። የሚገርም መዝሙር ነው ሳሚ የዘመረው። እግዚአብሔር ይባርክ። ይሄ በእውነት ለእግዚአብሔር የሚገባው መዝሙር ነው። ይሄ ወደ ማደሪያ የሚያስገባን መዝሙር ነው። እሱን የሚያሳየን ንጉሱን በዙፋን ላይ ተቀምጦ የሚያሳየን መዝሙር ነው። ይሄ ነፍሴን የሚማርካት መዝሙር ነው። በእውነት ነው የምልህ። ከመንፈስ ነው የተዘመረው። ይሄ መንፈስ ነው፣ ይነካል። እግዚአብሔር ይባርክ። ቤተሰቦች ስራ ሁሉ የተባረከ ይሁን። ለኔ እንዲህ ስለሆነልኝ እግዚአብሔር ይመስገን። ወገኖች ዛሬ በአንድ ነገር ላይ ላወራ መጣሁ። በቀደም ፖስት አድርጌዋለሁ። እኔ እያልኩ ሳወራ በጣም ይቅርታ። ራስን ለመግለጽ ራስን ለማሳየት እንትን ለማለት አይደለም። ምንድነው የተረዳሁትን ለመናገር እየፈለግኩ ነው የምለው ያለሁትና በገባኝ መጠን ለመናገር ሞክራለሁ። የገባኝን እናገራለሁ። የገባኝን ወደ ውስጤ ላስቀረው አልፈልግም። እግዚአብሔር ተናገር ያለኝን፣ እግዚአብሔር በል ያለኝን ለማለት ፈልጋለሁ። ይሄ መሰረቴ ደግሞ ይሄው እግዚአብሔር ቃል መጽሐፍ ቅዱስ ነው። ሌላ ምንም አይደለም። ሁላችሁም የምታውቁት የተለየ መጽሐፍ ቅዱስ አንበቤ አይደለም። የተለየ መጽሐፍ ቅዱስ እንዲህና እንዲህ ብዬ ሸፋፍኝ የማልፈው ነገር አይደለም። በዚህም ብዙ ጉዳት ደርሶብኛል፣ ይደርስብኛል። አይ ዶንት ኬር። እግዚአብሔር ተናገር ይላለኝ ግን ወደ ኋላ አልልም። this is my point, this is my stand። ይሄ እስከ መጨረሻው ሊታወቅ ያስፈልጋል። እንዲህ ተርበስብሽ ምናምን ነገር ወገኖች፣ ማንም ሰው እንደፈለገ መሄድ ይችላል። የኔ ግን እኔ ከብዙዎች ጋር እንደዚህ ብዙዎች አሉ ብዬ እዛ ውስጥ እንትን የምልበት ጉዳይ የለም። የእግዚአብሔርና እግዚአብሔር የሆነ ነገር አከብራለሁ። የእግዚአብሔርና እግዚአብሔር የሆነ ነገር that's why I'm living this world። እና እግዚአብሔር ለኔ ተገዙ ብሏል እኮ በቃ ዛት ሴት ለኔ ተገዙ። ሌላ ነገር አይደለም። ለስልጣን አይደለም፣ ለታዋቂነት አይደለም፣ ለምናምን አይደለም። እስቲ አስብ አለኝ እግዚአብሔር። አንዴ እስቲ ቆም ብለህ አስብ። ብዙ መናፍስቶች አሉ በአሁን ጊዜ የሚጠቀሱ በዛን ጊዜ ሲባሉ የነበሩ መናፍስቶች አሉ። ይሄ የእንትና መናፍስት፣ ይሄ መንፈስ ነው፣ ይሄ በእንትና መንፈስ ነው የሚሰራው፣ በምናምን መንፈስ ነው እየተባለ ይሰራል አለኝ እግዚአብሔር። እግዚአብሔር ሲያስተምረኝ፣ እግዚአብሔር ሲነግረኝ ብዙዎችን ጠቅሷል። እንደ ሁለቱ ልጥቀስ። የኤልዛቤል መንፈስ ይባላል። የግልሙትና መንፈስ፣ የኤልዛቤል መንፈስ የሷ መንፈስ በሷ መንፈስ ነው የሚዛሬ። ይሄ እኮ የሚሰራው የኤልዛቤል መንፈስ ይሰራል እኮ ዛሬ በዚህ በምድራችን ላይ ብለን እናወራለን። ሰባኪዎች ሲሉም ሰምቻለሁ፣ ብዙዎች ሲሉ ሰምቻለሁ። የኤልዛቤል መንፈስ። ሌላ መንፈስ አለ፣ የበልዓም መንፈስ። በአይናችንም አይተነዋል። ይህንን የበልዓም መንፈስ ሲሰራ አይተናል። የእርግማን መንፈስ ና እርገምልኝ ተብሎ ሰው የሚጋበዝበት በእግዚአብሔር ቃል ተሸፍኖ ና እርገምልኝ፣ ይሄንን አጥፋልኝ ከዚህ ይሄን በአንድም በሌላ እኔም ሰው ነኝ። አንተ እንደምትረዳ፣ አንቺ እንደምትረጁ፣ ማንኛውም ሰው እንደሚረዳው እኔም እረዳለሁ። It's not about the title። ታይትሉ አይደለም ለኔ አሁን የሚያስፈልገኝ ያለው ሰውነታችን ነው። እኛ እግዚአብሔር ፍጥሮች ነው ሁላችንም። እግዚአብሔር በአምሳሉ የፈጠረንን የምንረዳውን እግዚአብሔር የሰጠንን እንረዳለን። regardless the other things, the other titles or certification or popularity ምናምን ነገር እና ይህን አላውቅም። ግን እግዚአብሔር አንድ መንፈስ ቅዱስ
የጌታ ኢየሱስ ክርስቶስ ኃይልና ስልጣን በፈቀደልኝ መጠን የማውቀው ለምርዳውን እረዳለሁ። እና የበለዓም መንፈስ አለ። የበለዓም መንፈስ መጥተው ሰዎች ምን ሊሉ እንደፈለጉ ሁሉ እግዚአብሔር ይነግረናል። እግዚአብሔር ያስተምረናል። እግዚአብሔር ያሳየናል። በእውነት በእግዚአብሔር ፊት ነው የምናገራለሁ፣ በድፍረት እናገራለሁ አለ። ያኔ የበለዓም መንፈስ ይባል የነበረ ረጋሚ መንፈስ ዛሬም ሰዎች ሲጠቀሙበት እናያለን። በእግዚአብሔር ቃል ተሸፍኖ ተድበስብሶ ከኢትዮጵያ ሁሉ ተጭኖ መጥቶ ሲሰራ እናያለን፣ አይተናል። ግን ኮንሲኩዌንሱ በጣም አደገኛ ነው የሚሆነው። the consequence is bad። እሱን ነው የምልህ ያለው። ሰዎች እንዴት እሱን አልተረዱም? ያ ድሮ እግዚአብሔርን መረዳታችን የት ሄደ? ያ ቅንነታችን፣ ያ ዝቅ ማለታችን የት ሄደ? ዛሬ እሱ ኮንሲኩዌንሱ በጣም ኃይለኛ አደገኛ ነው የሚሆነው። እሱን አይተናል። ዛሬ ለምንድን ነው መንፈስ የሌለው? ልክ እንደዛ ጊዜ እንደዚህ አሁን ቅድም ተጠቆስኳቸው መንፈሶች አይነት የሚሰራ መንፈስ የለምን? አለ እኮ ብሎ እግዚአብሔር አሳየኝ። ምንድን ነው እሱ አልኩት። የሴሌብሪቲ መንፈስ አለኝ። ደነገጥኩ። በእውነት ነው ማለት ደነገጥኩኝ። ሴሌብሪቲ መሆን የሚፈልጉ የሴሌብሪቲ መንፈስ ደግሞ ከየት እንደወጣ እናውቀዋለን። የሴሌብሪቲ መንፈስ እኔ ታዋቂ ነኝ፣ እኔም ብቻ አዩኝ፣ ይሄ ሴሌብሪቲ መንፈስ ደግሞ ገዳይ ነው አለኝ እግዚአብሔር ሲነግረኝ። በእግዚአብሔር ፊት ነው የምናገር ያለሁት። እኔ ተውት፣ ግድ የለም እንደዚህና እንደዛ ማለት አልፈልግም። እንትን ነኝ እንደሰው እንደዚህ ነኝ ምናምን ነገር እንዲህ በሉኝ አክብሩኝ። ኖ I don't want to say that። ግን believe or not, mark my word፣ እግዚአብሔር ሲናገር በህይወቴ ዘመን እያየሁ ያለው ብዙ ነገር አለ። የተናገረው በውስጥ ያሳየኝ የተናገረኝ ነገር ሁሉ ሲሆን የማይበት እኔ በጣም ይገርመኛል። እና አሁን ግድ የለም ለጊዜው እንደዚህና እንደዛ ማለት እንችላለን። ማንም የሚወስድብን ማንም ስልጣኑ ሁሉ ነገራችን በእጃችን ነው ያለው። ሰውን ማሳመን እንችላለን። ጉባኤን it doesn't matter፣ ችግር የለም። but the consequence is so bad። በጣም ያየሁት ጉዳይ ነው። ይሄም አንዴም ሁለቴ በሌሎች በሰዎች ላይም አይቻለሁ። እግዚአብሔርን መፍራት የመሰለ ነገር የለም። ዝቅ ማለትን የመሰለ ነገር የለም። የት አለ አለኝ እግዚአብሔር። የት አለ? አሁን እኮ የለም አለኝ። የሴሌብሪቲ መንፈስ ነው የሚታየው አለኝ። የሴሌብሪቲ መንፈስ ይሄ ልታ አይነት ነገር እኔ ብቻ ነኝ በቃ መናገር የምችለው መዘመር የምችል ማነው መስበክ የምችለው እኔ ብቻ ነኝ የሚል ሴሌብሪቲ መንፈስ፣ የሴሌብሪቲ መንፈስ እግዚአብሔር ይገስጸው። ይሄ ደግሞ ከሆሊውድ ነው የወጣው። ሴሌብሪቲዎች ከዛ እኔ እኮ እንደዚህ ነኝ ብለው ወይ በገንዘባቸው ወይ በስራቸው በዘፈናቸው ወይ በአክተርነታቸው ምናምን ነገር በአንድ ይታወቃሉ። ምናልባት አንደርማይን ያደርጋቸውን ሰው ያስገድሉታል። እንዴት አያከብረኝም ይሄ እኔ ዓለም ያከብረኝ የሚል አይነት መንፈስ ይሞላባቸዋል ወደ ውስጣቸው። የሴሌብሪቲ መንፈስ በጣም አደገኛ መንፈስ ነው። ያ መንፈስ ነው የሚሰራው እግዚአብሔር። ያ መንፈስ ነው የሚሰራው። የበለዓም መንፈስ፣ የኤልዛቤል መንፈስ፣ የሌሎቹ መንፈሶች አሉ እንዳሉ ሁሉ ዛሬም ሴሌብሪቲ መንፈስ እየሰራ ነው። በዛ ነው ህዝብ የሚመራው ይለኛል እግዚአብሔር። ያ ዝቅ ብለህ ከማገልገል እኮ ይልቅ ለብሰህ ዝቅ ብለህ ምናምን ነገር አንተ ልታይ ነው እኮ የምትፈልጋለሁ እግዚአብሔርን ከማሳየት ይልቅ። ያ ነው ኢየሱስ ክርስቶስ ምሳሌያችን እሱ ነው እኮ፣ መሪያችን እሱ ነው። እሱን ነው መሆን ያለብን። ከተወዱት ጋር ዝቅ ካሉት ጋር ከትላልቆቹ ጋር ከላይ እንትን ማለቱ ምንም ችግር የለውም እኮ። እሱ አይደለም የሚፈልገው። እሱ የጠፉትን ፈልጉልኝ ነው ያለው። የጠፉትን ፈልጉልኝ ጴጥሮስን 3 ጊዜ ያስጠነቀቀው። ትወደኛለህን ብሎ ከወደድከኝ በጎቼን ጠብቅ፣ በጎቼን አሰማራ፣ በጎቼን ጠብቅ 3 ጊዜ ያለው ያ ነው እንትናችን መሆን ያለበት። የሴሌብሪቲን መንፈስ መመታት አለበት። እግዚአብሔር ይገስጸው። የሴሌብሪቲ መንፈስ ልክቸው ነው በአጋጣሚ እና ያ መመታት አለበት።
ያ መመታት አለበት የሊበርቲ መንፈስ እሱ ነው የሚገዛን እሱ ነው ሌላ አንድ በባይብል ውስጥ ልናገርበት የፈለኩት ይሄ ግልሙትና የግልሙትና ስራ አለ ግልሙትና ሁለት ነው ሁለት አይነት ግልሙትና አለ ወገኖቼ እኔ ግልሙት ቃሉን ከዚህ ከመጽሐፍ ቅዱስ እንደወሰድኩት ነው ምሳሌ ይሄ ነው ከዚህ ነው የወሰድኩት ሌላ ከግል ያወጣሁት ነገር የለም ያብደል ያብድ ይችላል የሚገባው ሊገባው ይችላል የሚያዳምጥ ሊያዳምጥ ይችላል ባይ ዘ ወይ ግልሙትና ምንድነው መጀመሪያ ደረጃ ግልሙትና ትርጉሙ ራሱ ምን ማለት እንደሆነ እዚህ ጋር አለ ትርጉሙ እስቲ ቆይ ለሞክረው ግልሙትና ያ ግልሙትና ማለት እስቲ የተቀበች ግልሙትና ፈትነት ብቻነት ምንዝር የምንዝር ስራ ብልግና ባል አልባነት ይላል ይሄ ባል ሳይኖር ሲቀር ባል ሳይኖር ሲቀር ግልሙትና ይለዋል ፈትነት ብቻነት ምንዝር የምንዝር ስራ ብልግና ባል አልባነት ይሄ ግልሙትና ይለዋል ግልሙትና በመጀመሪያ ደረጃ ለኔ እንደገባኝ ጉግል እንትን ነው ይሄ ይህ ቃል ብዙውን ጊዜ በገንዘብ ወይም በሌሎች ማበረታቻዎች ከመጠን በላይ ተጽዕኖ ይደረግባቸዋል ተብለው የሚታሰቡ ግለሰቦችን ወይም ድርጅቶችን ለመተቸት ይጠቅማል ይልቁንም ከእውነተኛ የፖለቲካ እምነት የተሳነሳ ግልሙትና በእንግሊዝኛ ምን ማለት ነው አቫተር ሌገስ አመታት በፊት ቴክኖሎጂ ተርምስ ነው ኦኬ እና ለኔ እንደሚገባኝ ግልሙትና መጀመሪያ የሚጠነሰሰው እዚህ ውስጥ ነው ግልሙትና ሚስጥር ነው በይፋ የሚደረግ ነገር አይደለም ግልሙትና ጸያፍ ነገር ስለሆነ በይፋ ኦፊሻሊ አይደረግም መጀመሪያ እዚህ ውስጥ ይጠነሰሳል ይነጋገራሉ ይተዋወቃሉ ሰዎች የመጀመሪያው ትርጉሙ ለኔ የገባኝ ይሄ ነው ግልሙትና እዚህ ውስጥ ይጠነሰሳል ከዛ በሚስጥር ይያዛል ሚስጥር ይሆናል ይገናኛሉ ይግባባሉ ያደርጉታል ግልሙትና በሚስጥር የተያዘ ነገር ነው የግልሙትና የመጨረሻው ደረጃው ምንድነው የመጨረሻ ደረጃው ምንድነው እርካታ ነው ሳቲስፋክሽን ነው እርካታ ነው ሳቲስፋክሽን ነው ግልሙትና የመጨረሻ ደረጃው እርካታ ነው እርካታ how does it work in two ways በስጋ እርካታ አለ በመንፈስ እርካታ አለ የመንፈሳዊ እርካታ በሁለት ልከፍለው ይችላል ቅዱስ መንፈስ እርካታ አለ የባድ መንፈስ እርካታ አለ እና sorry okay እርካታ ነው እርካታው ሁለት አይነት ነው የስጋዊ ነው የመንፈሳዊ ነው የመንፈሳዊ በሁለት የቅዱስ መንፈስ አለ ሰው እግዚአብሔር ያደረገለትን ነገር ሲያስብ የሚያደርገው የሚራከው እግዚአብሔር ሲሰማው የሚረካው ነገር አለ ከሌላው ደግሞ የሰይጣን ዲያብሎስ አለ ዲያብሎስ በሚስጥር አስይዞ ውስጥ አስደብቆ የሚያስደርግ እርካታ አለ እንደሱ አይነት እርካታ አለ ግልሙትና ስጋዊና አካላዊ መንፈሳዊ ነው ስጋዊ ግልሙትና ለማየት ምንም አይነት ነገር አይጠይቅም ስጋዊ ግልሙትና ለማየት ምንም አይነት ነገር አይጠይቅም የስጋን አይን ብቻ ነው ስጋዊ ግልሙትና ለማየት የስጋን አይን ብቻ ነው የሚጠይቀው ማየት ነው
ሰዎች እንዴት ሲጎለምቱ እንደማየት የሚያስጠይፍ ነገር የለም። ማየት ነው። ማን ከማን ጋር ምን ሲያደርግ እንደነበረ። በዚህ ዘመን ደግሞ ክፉ ስራ አለ፣ ወንድ ከወንድም አለ። እንደዚህ አይነት ግልሙትና ስራ አለ። ሰው ስጋዊ ግልሙትና ለማየት ምንም አይነት ነገር አይጠይቅም። የሚፈልገው የተከፈተ ስጋዊ አይንን ብቻ ነው። መንፈሳዊ ግልሙትና ለማየት ግን መንፈሳዊ ቅዱስ የእግዚአብሔር መንፈስን ሁሉን የሚገልጥ የተደበቀውን የሚያሳየውን እርሱን ይጠይቃል። መንፈሳዊ ግልሙትና ለማየት የተደበቀውን ምስጢር የሆነውን የእግዚአብሔርን ነገር ለማየት የእግዚአብሔርን መንፈስ ይጠይቃል። መንፈሳዊ ግልሙትና ዝም ብሎ አይታይም። መንፈሳዊ ግልሙትና ለማየት መንፈሳዊ መሆን መቻል ያስፈልጋል። መጀመሪያ ይሄ አደገኛ ነገር ነው። እኔ ወገኖች ስናገር የምናገረው to the point to the target ነው። ይሄ ዝም ብሎ አድበስብሶ የሚታለፍ ነገር የለም። እንዲህም ተነግሮን ድነን ብናልፍ ጥሩ ነው። ወደ መንግስቱ ብንገባ በጣም ጥሩ ነው። በእውነት ነው ማለት በየትኛውም አይነት ፖዚሽን ላይ ያለን ሰዎች እንሆን፣ በብዙ እንታጀብ፣ የተጣልን ምንሆን፣ የተገፋን ምንሆን እደዝማረ ግን እግዚአብሔር ከተጣለው ውስጥ ከሞት አንበሳ ማርን የሚያወጣ አምላክ ያ አምላክ ነው ዛሬም በእኛ ላይ የሚሰራውና መጠንቀቅ መቻል አለብን። መንፈሳዊ ግልሙትና ነው። የግልሙትና መጨረሻው እርካታው ሳቲስፋክሽኑ አለ። ኮንሲኩዌንሱ ደግሞ ሞት ነው። የግልሙትና ኮንሲኩዌንሱ ዋጋው ሞት ነው። ግልሙትና ትራንስሚታብል ነው፣ የሚተላለፍ ነው። ዛሬ አንተ ጎልሙተ ባልሆነ አግባብ መንገድ እንደዚህና እንደዛ ብለህ ሰዎችን ስታደርግ ሌላ የሚያይ ትውልድ አለ። ያ ትውልድም ነገ እንደሱ ይቀጥላል። እንትናን እየገደለ መሄድ ይፈልጋል። የስጋዊም ግልሙትና ብታዩት እንደዚሁ ነው። ዲዚዝ አለው፣ በሽታ አለው፣ የሚተላለፍ በሽታ አለው። መንፈሳዊ ግልሙትና፣ ስጋዊ ግልሙትና በሁለት ሰዎች ብቻ ተወስኖ ቢቀር መልካም ነበር፣ ግን ብዙዎችን ይዞ ይተላለፋል። ለካስ እንዲህም ይቻላል ብለው ሌሎችም ይሞክሩታል። ግልሙትና ለካስ እንዲህም ይቻላል ብለው ሌሎችም ይሞክሩታል። that's the problem። that's ችግር ተላላፊ በሽታ ነው። አንዳንዶች ግን ይሄን አይረዱትም። ግልሙትና የራስ ያልሆነን ነገር መዋጀት ወይም ክሌም ማድረግ ነው። ግልሙትና የራስ ያልሆነን ነገር ሌብነት ነው። ግልሙትና ሌብነት ነው። ሊትራል ቃሉን እንጠቀመው ብንል የራስ ያልሆነን ነገር መመኘት ማለት ነው። ግልሙትና ማለት እሱ ነው። ግልሙትና የራስ ያልሆነን ነገር መውሰድ፣ የራስ ያልሆነን ነገር መመኘት፣ ኦፊሻሊ ያልተሰጠህን ነገር ለአንተ መውሰድ ማለት ነው። በምን? በመንፈሳዊ ግንኙነት ወይም በአካላዊ ግንኙነት። that is the meaning of ግልሙትና። ይህን ደግሞ ለማድረግ መግደልን ይጠይቃል። ያው ግልሙትና ይህንን ለማድረግ ደግሞ የራስ ያልሆነ ነገር የራስ ለማድረግ መግደልን ይጠይቃል። ከዚሁ ከመጽሐፍ ቅዱስ እነግራችኋለሁ፣ አሳያችኋለሁ። ይህንኑ ተግባር ማን እንደፈጸመው ከዚሁ ከመጽሐፍ ቅዱስ አሳያችኋለሁ። መሰረት የመጽሐፍ ቅዱስ ነው። ይህን ደግሞ ለማድረግ መግደልን ይጠይቃል። በብሉይ ኪዳን በዚሁ በመጽሐፍ ቅዱስ ውስጥ ለዚህ ማሳያ የሚሆነውን በጣም የታወቀ አንድ ገጸ ባህሪ አለ። እንዴት ደፍሮት እንደዛ እንዳደረገው ምን እንደገባበት ያኔ በጣም ይገርመኛል። አክብሮት እግዚአብሔር ወዶት ሸላልሞት ባለበት ሰዓት ያን ማድረጉ ያን ማሰቡ በጣም ይገርመኛል። ለምን አደረገው ላለው ለምን አደረገው? ያኔው ዳዊት ይህን ለማድረግ ያነሳሳው ቅድመ ሁኔታዎች ተመቻችተውለት ነበር። ግልሙትናን ለማድረግ ቅድመ ሁኔታዎች የሚመቻቹ ያስፈልጋል። ምንድናቸው ቅድመ ሁኔታዎች? እዚህ መጽሐፍ ቅዱስ ላይ ስናነብ እናያለን። ቅድመ ሁኔታዎች ሊመቻቹ ያስፈልጋል። እዛው ላይ ጠቅሰዋል።
ዳዊት ተመቻችቶለት ነበር። ቅድመ ሁኔታዎች ነገሮች ሁሉ አምረውለት ነበር ያን ለማድረግ። ያኔው ገዳይ ዳዊት አሁን ተገዳይ ዳዊት እንደሱ ልበለው እንዴ? አዎ ያኔው ገዳይ ዳዊት ያሁኑ ደግሞ ተገዳይ ዳዊት። ዳዊት መጽሐፍ ዳዊት የእግዚአብሔር ቃል ሲነግረን በመጽሐፍ ቅዱስ ውስጥ አንደኛ ስልጣን ተሰጥቶት ነበር። ያ ስልጣን ሌላ እንዳያስብ አደረገው። ዳዊት ቅድመ ሁኔታዎቹ አንዱ ስልጣን ነበረው። ያ ስልጣን ሌላ እንዳያስብ አደረገው። በደንብ እንዳያስብ አደረገው። ደፈነው። የተሰጠው ስልጣን ያ ና እዚህ ጋር ንገስልን ብለው ሳኦል ሺህ ዳዊት እልፍ ገደለ ብለው ያሉት ሰዎች ሆይ ሆይ ያሉለት ያ ስልጣን ዳዊትን ማይንዱን ያዘው። ሌላ እንዲያስብ እግዚአብሔርን እንዲያስብ አላደረገው። ያዘው። ከዛ ለዛ ለግልሙትና ስራ መነሳት ጀመረ፣ ማሰብ ጀመረ። ብቻውን ነበር ይላል። ብቻውን በመሆኑ ማንም አያየኝም ብሎ አደረገው። ዳዊት እናነበዋለን እዚህ ላይ ያለ ሁለተኛ ሳሙኤል 11 ላይ አነበዋለሁ። ምንድነው ምር ያለው ለአንብበው እስቲ። ያ አይገርም? እግዚአብሔር አንብበው ሲለኝ ደግሞ ራሱ መጣ መጽሐፉ አንድ ጊዜ ሲገብተው። እንዲህም ሆነ ይላል ሁለተኛ ሳሙኤል ምዕራፍ 11 ላይ እንዲህም ሆነ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። listen to the here በደንብ አዳምጡ። እንዲህም ሆነ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር፣ ብቻውን ነበር። ሁሉን ሰዶ ብቻውን ነበር ዳዊት። ያ ብቸኝነት፣ ያ ከኔ ወዲያ አዋቂ የለም የሚል አይነት ነገር በሌሎችም በመንፈሳዊ ነገርም ይሄ በስጋዊ ነው። ዳዊት ብቸኛ ስትሆን ሰዎች ሆይ ሆይ ሲሉ ስተት ላይ ተወድቃለህ። ረባትንም ከበቡ፣ ዳዊት ግን በኢየሩሳሌም ብቻውን ቀርቶ ነበረ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች ይላል። ሄሪጎ ዳዊት እንግዲህ ብቻውን ቀርቶ ነበር። ሁሉንም ወደዛ ወደ ጦር ልኮ ነበረ። እሱ ብቻውን ቀርቶ ነበር። ብቻውን በሆነበት ሰዓት ብቸኛ ስትሆን ሰዎች ሆይ ሆይ ሲሉ ትስታለህ፣ ትሳሳታለህ፣ ትገላለህ። ዳዊት ሊገል ነው። አንዲት ሴት ስታጠብ አየ። ሴቲቱ መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህቺ ኤልያብ ልጅ የኬጢያዊ ኦርዮ ሚስት ቤርሳቤህ አይደለችምን አለ። ዳዊትም መልክተኞች ልኮ አስመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። የመጀመሪያው ስህተት የዳዊት ስህተት የሰው ሚስት ቅድም ያልኩት ነው። ግልሙትና የራስ ያልሆነ ነገር ክሌም ማድረግ ነው። የራስ ያልሆነ ነገር የኔ ነው ብሎ በድብቅ በሌብነት መውሰድ ማለት ነው። ግልሙትና እሱ ነው። ምንዝርና፣ ሴሰኝነት አስመጣት። የሰው ሚስት እየነገሩት የሰው ሚስት ነች እቺ ኦርዮ ሚስት እንዴ! በቃ ተነድፏል። እሱ ያኔ ብቻውን ነበር። ማንም ስለሌለ ብቻውን ስለሆነ በቃ ማንም አያየኝም ብሎ ሂዶ አምጧታል፣ አስመጣት። የእግዚአብሔር ስራው ደግሞ በጣም ይገርመኛል። በዛው ሰዓት በምትጸንስበት ዘመን ነበር፣ ሰሞን ነበር ደግሞ እንድትገናኝ ያደረገው ከሱ ሆን ብሎ እግዚአብሔር ይሄን ኦርኬስትሬት ሲያደርግ በጣም ይገርመኛል። ለምንድን ነው? ሊያስተምረን ነው። ለኛ ነው ይሄ ሁሉ ነገር። ንጉስንም ያሳስታል፣
ወንጌላዊን የሚያሳስታል፣ ፓስተርን የሚያሳስታል፣ ሁሉንም የሚያሳስታል። እግዚአብሔር ኮንሲኩዌንሱ ግን በጣም መጥፎ ነው። አውቆ ነው። በማስተዋል ካልሆን በስተቀር እንስታለን። አመጣት፣ አስገባት። ዳዊትን መልክተኞች ልኮ አስመጣት፣ ወደ እርሱም ገባች። ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች፣ ወደ ዳዊትም አርግዣለሁ ብላ ላከች። ይርጎ አርግዣለሁ ብላ ላከች። እግዚአብሔር ትራፕ ወጥመድ ሲያስቀምጥ እግዚአብሔር አታውቁትም እንዴት እንደሆነ፣ እንዴት እንዲሰራ እግዚአብሔር አናውቀውም። ዝም ብለን በሞኝነት ግን ወደሱ ወገኖቼ የተሰጠንን ነገር አክብረን ብንይዝ በጣም መልካም ነው። እኔ ነብይ ነኝ አልልም። እውነቱን ነግራችኋለሁ። በአይናችን ያየነው ነገር አለ። በዚህ ምድር ላይ ብዙ ነገር ሲሆን አይቻለሁ። እኔ በህይወቴ ከመናገር ወደ ኋላ ያልኩበት ጊዜ ግን የለም። ከመናገር የቦዘንኩበት ጊዜ የለም። ግን እኔ ለምንም ለማንም አይደለም። ይሄን እግዚአብሔር ቃል ግን እንደገባኝ መጠን ተርከዋለሁ፣ እናገረዋለሁ። እውነትን ነው የምናገረው ያሉት። ጉዳይ ከእውነት ጋር ነው። አስቸጋሪ ነው። ሌላ እንደዛና እንደዚህ ከሆነ ግን በጣም አስቸጋሪ ነገር ነው የሚሆነው። ኮንሲኩዌንሱ አያምርም፣ ውጤቱ አያምርም፣ መጨረሻው አያምርም። ምንድን ነው ዳዊት ይሄ የስጋዊ እርካታ ሳቲስፋክሽን ነው አሁን መጨረሻ ላይ እዚህ ጋር ያደረገው። አመጣት፣ አማረችው፣ አመጣት፣ አስገባት። የሱ አይደለችም፣ ወንጀል እንደሆነ ያውቃል። በሌሊት ነው፣ ሌሎቹን በሙሉ ልኳል። እሱ ብቻውን ነው፣ ብቻውን የተሾመ ሰው፣ ብቻውን እኔ ብቻ ነኝ ያለሁት የሚል ሰው፣ ያ ሰው ብቻውን የቀረሰው፣ እኔ ነኝ ለዚህ ቤት ያለሁት የሚል ያ ሰው ብቻውን ያለ ሰው። ሴቱ ማረገዘች፣ ወደ ዳዊትም አርግዣለሁ ብላ ላከችበት። ዳዊትም ወደ ኢዮአብ ኬጢያዊውን ኡሪዮን ሰደደልኝ። ሌላ ስተት፣ ሁለተኛ ስተት ላይ ዳዊት ሲሄድ፣ ዳዊትም ወደ ኢዮአብ ኬጢያዊውን ኡሪዮን ሰደደልኝ ብሎ ላከ። ኢዮአብም ኦሪዮን ወደ ዳዊት ሰደደው። ኦሪዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብንና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። አያፍርም ደግሞ እንደዚህ አድርጎ ወንጀል ሰርቶ እንደገና ደግሞ ያ ምስኪን ያ ታማኝ ባሪያ እሱ ነው የሚያሳዝነኝ። በእውነት ነው የምላቸው ያለሁት ያሳዝነኛል። ሳያው ዝም ብሎ አልሄድም ብሎ እኮ ሁሉተኛ ይገርማል። እናንቦ ዳዊትም ወደ ኢዮአብ ኬጢያዊውን ኡሪዮን ስደድልኝ ብሎ ላከ። ኢዮአብም በቅንነት በታማኝነት ሊያገለግል መጣ። ኢዮአብም ኦሪዮን ወደ ዳዊት ሰደደው። ኦሪዮም ወደ እርሱ በመጣ ጊዜ ዳዊት የኢዮአብንና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦሪዮን ወደ ቤት ሂድ፣ እግርህንም ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ። ተንኮል ጠንስሶ ተንኮል አስቦ ዳዊት መልካም ነገር እንዳሰብለት አስመስሎ ሂድ ወደ ቤት እግርህን ታጠብ፣ ተኛም፣ ከመንገድ አለ የመጣው ደክሞሃል። እውነት ያሰበለት ይመስላል። ማለፊያ ምግብም የሱን ምግብ የንጉስ ምግብ አሰርቶ ላከለት ይላል። እኔ ታማኝ ቅን ልቦና ቅን ልብ ያለው ይሄ ባሪያ ኦሪዮ ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦሪዮን ወደ ቤት ሂድ እግርህን ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ ንጉስ መብል ተከትሎት ሄደ። ኦሪዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦሪዮ ወደ ቤት አልሄደም ብለው ወደ ዳዊት ነገሩት። ዳዊትም ኦሪዮን አንተ ከመንገድ የመጣ አይደለህምን? ስለምን ወደ ቤት አልወረድህም አለው። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል። ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትና በሕያው ነፍስ እምላለሁ ይህን ነገር አላደርገውም አለው። እንዲህ አይነት ቅን ሰው ሲገደል፣ አላግባብ ሲገደል ይሄ ነው
በዚህ ዘመንም እየሆነ ያለው በመንፈሳዊ ነገር ወገኖቼ እኔ ማንንም እያልኩ አይደለም ከማንም ጋር ጉዳይ የለኝም እየሆነ ያለው ነገር ግን በእግዚአብሔር ፊት ነው የምናገር ያለሁት ወንጀል ተፈልጎ በዚያና በዚህ ተብሎ ከዚያም ከዚህ ሰላዮች ተልከው እስቲ አዳምጡት ምንድነው የሚለው አምጡ ወሬውን ተብለው ወገኖች አንድ ሰው ሲገደል ግን እግዚአብሔር ዋጋ ያስከፍላል ይሄን አውቃለሁ እኔ ለኔ አይደለም እኔ ለማንም አይደለም I'm happy I'm fine ከጌታ ውጭ የሚሄድበት ቦታ የለኝም ከዚህ በኋላ እግዚአብሔር መንግስት የሚሄድበት ከእግዚአብሔር የመጣሁበትን አውቀዋለሁ ዳዊት ይህን ምስኪን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል ጌታ ኢዮአብና የጌታን ባሪያዎች በሰፊ ሜዳ ሰፍረዋል እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤቴ ሄዳለሁን በሕይወትና በሕያው ነፍስ እምላለሁ ይህን ነገር አላደርገውም አለው ዳዊትም ኦርዮን ዛሬ ደግሞ በዚህ ተቀመጥ ነገም አሰናብትሃለሁ አለው ጭንቅላት ውስጥ ያሰበው ዳዊት ተንኮል ጥንስስ በሰራው ወንጀል እንደገና ሰው ይገላል ጥፋት ያጠፋው እሱ ነው ወንጀል የሰራው እሱ ነው የሰው ሚስት አምጥቶ አስነወረ አርግጃለሁ አለች ግልሙትና ምንዝር ብልግና ዛሬም ሰዎች ይነጋገራሉ ተደዋውለውም ምን ተባብለውም እሱ እኮ እንደዚህ እኮ እናጠፋዋለን ኖ ከዛ ቦታማ መውጣት አለበት እሱ ያለኛ ስራ አንሰራም ሰዎች ወገኖቼ አንድ ነገር በህይወቴ መናገር ፈልጋለሁ ብዙ ነገር አይቻለሁ በእግዚአብሔር ፊት ነው መናገር ያለሁት ሰዎች ሲያዩአችሁ ሊጠሏችሁ ይችላሉ ሳይዋችሁ በእናንተ ላይ ያለ መንፈስ ከነሱ ጋር ይመስላል አሁን ስለታጀብንና በልብስ በስልጣን በታይትል በመናመን በትምህርት ቤት እንደዚህ እግዚአብሔር መንፈስ ይናገራል የእግዚአብሔር መንፈስ በእርግጠኝነት ያሳየኛል በእውነት ነው የምላያችሁ ያለሁት እኔ ኢትዮጵያ የሆነብኝን ነገር ልንገራችሁ ጣይቱ ጋር እንደዚህ ላዳ ነበረች እሰራለሁ ታክሲ ብዙ ጊዜ ቱሪስቶች የማገኘው ከዛ ነውና ቱሪስቶች ላይ ነው ደናም ስለሚከፍሉ ምናምን ነገር ጣይቱ በር ላይ ጣይቱ ሆቴል ፒያሳ አንበሳ ነኝ ልበል እዛ ጋር ነው የምቆየውና አንዳንድ ጊዜም ዘበኞቹ ጋር በጣም እንግባባለን እንግዳ ሲመጣ ታክሲ ሲፈልግ ሰው ለኔ ነው የሚሰጡኝ ዳዊት የት አለ ምናምን ነገር ቤተ ክርስቲያንን ቀርቼ አላቅም በሳምንት 3 ቀን ወንጌል ብርሃን ቤተ ክርስቲያን ላዳያን ግቢ ውስጥ ያቆምኩ ወንጌል ብርሃን ግቢ ውስጥ ያቆምኩ ሮብ አርብ እሁድ ምንም ነገር ይመጣል ለምን ሺ አይታፈሳል አይባልም ዛ በታክሲ ስራ አልቀርም ሁሌም ሄዳለሁ እና እዛ ጋር ቁጭ እላለሁ ታክሲዎች ባለው እንግዳ እስኪመጣ ምናምን አይነት ነገር ከዘበኞቹ ጋር የዘበኞቹ ወንበር ላይ አንዳንዴ እንዴት ነህ ምናምን ነገር እያሉ ጥሩ ሰዎች ነበሩ ከነሱ ጋር እንግባባለን እንጫወታለን እንቀላለዳለን እና ሰውም ሲመጣ ይሰጡኛል እንግዳ ታክሲ ፈልጎ ሲመጣ ዳዊት አለ ምናምን ነገር ይሉኛል እና ዳዊት ነው ስሜ ዳዊት ነው የሚለው ያሉ እነሱ በሚጠሩት ነው የምጠራ ያለሁት እና ምን ይሆናል እዛ ግቢ ውስጥ የሚሰራ የጣይቱ ሆቴል የሆቴሉ የማኔጅመንቱ ተቀጣሪ የሆነ አንድ ሰው ያለ he always goes alone ብቻውን ነው የሚሄደው ወፍራም ነገር ነው ይሄ የገጠር እንትን ነገር አለ አይደለም ሰፋፊ ልብስ የሚለብስ ትልቅ ጫማ የሚያደርግ ገፈፍ የሚል አይነት ነገር እና he always talks alone ብቻውን ነው በቃ ዝም ይሳየው ምናምን አይነት ነገር እና ይገባል ይወጣል ማንንም ሰው ጋር ጧት ስራውን ይመጣል ማታ ይወጣል ጧት ስራውን ይመጣል ማታ ይወጣል እኔ የሚያይ ማታ ላይ ነው ሁሉ ጊዜ 10 ሰዓት አካባቢ በኢትዮጵያ ማለት ነው በእኛ 4 ሰዓት በዚህ እና ሲወጣ ሲገባ እያየኝ ጥርሱ ይነክስብኛል በእውነት ነው የምልህ ያለሁት በእግዚአብሔር ፊት ነው የምናገር ያለሁት ሰውየው ሜንታሊ is not normal ግን ውስጥ ነው የሚሰራው በጣም is brilliant ይላሉ ሂሳብ ስራ ላይ በጣም ጎበዝ ነው ምናምን ነገር I don't know ግን he has some demons እንትን ሆኗል መሰለኝ ተይዟል እና ያየኛል ጥርሱ ይነክሳል አንድ ቀን እኔ አላውቀውም አያቀኝም ሰላምታም ሰጥቼው አላውቅም ያየኛል ጥርሱ ይነክሳል እያለ ይሄዳል
የመጨረሻ ግን አንድ ቀን እዛ ዘበኞቹ በር ላይ ጣይቱ በር ላይ ዘበኞቹ ወንበር ላይ ቁጭ ብያለሁ። ሲወጣ በቃ አላስቻለውም። ይዛለት ቦክስ እንዲጨብጦ መጣ። በእውነት በእግዚአብሔር ፊት ነው ያለሁት። እንዲመጣና እንግዲህ በቦክስ የመጣ ቦክስ ነው የሚመለሰው አልኩና እኔም ራሱ እዛው እንትናልና ሰዎች ያገላገሉት ምናምን ነገር ሄደ። መንፈስ ያለበት ሰው ሊጠላችሁ ይችላል። በእግዚአብሔር ፊት ነው መናገር ያለሁት። በእኔ ላይ ያለው ነገር ያበሳጨዋል። በትክክል እናገራለሁ። ይሄንን ሰዎች ሊጠሏችሁ ይችላሉ። it doesn't matter, just keep quiet, go away from there። እና ሰዎች ሁሉ ገረማቸው። አንድ አብይ የሚባል ደላላ ነበር፣ የመኪና ደላላ ቤት ምናምን ነገር። እሱ ሮጦ መጥቶ እንዴ ዴቭ ምናምን ነገር፣ እኔ ሰው ተናግሬ አላውቅም፣ ሰው እንዲህ አስቀይሜ አላውቅም። ኧረ ዴቭ እንደዚህ ሆን ምናምን ነገር። በኋላ መጨረሻ ላይ ሲታሰብ ሲባል አዎ ችግር አለበት እኮ ምናምን ነገር አለው። እንግዲህ ያ ነው ያበሳጨው። በእኔ ላይ ያለ የክርስቶስ የእግዚአብሔር መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ረብሾታል። በእውነት ነው የምልህ ያለሁት። እና ወደ ኦሎምፒያ አካባቢ ነው የሚኖረው። አንድ ቀንም እንደዚሁ የሆነ ኦሎምፒያ አካባቢ ሰው ላደርስ እዛ አካባቢ ነው ለካ ቤቱ። ምሽት ላይ ነው አየኝ መኪናዬን ሊሰብራ ትልቅ ድንጋይ ይዞ መጣ። እንዴት ሆኜ እንዳበለጥኩ በእውነት ነው የምልህ ያለሁት። ሰዎች ቢጠሏችሁ ምንም አይምሰላችሁ ለማለት ነው። እሱ ነው የሚረብሻችሁ። ዳዊትም እዚህ ጋር የያዘው መንፈስ ያኔ ወንጀል ሰርቶ እሱ ጥፋተኛ ሆኖ እንደገና መልካሙን ሰው ምንም የማያውቀውን በታማኝነት በቅንነት የሚያገለግለውን ኖ ወደ ቤት ያልሄድም ብሎ የሚያገለግለውን እዛ ወገኖቼ እንዴት ነው ልጆቼን የማሳድገው ብለን ሲካድሙ የነበረው እናቶቻችን አባቶቻችን መንፈስ እኮ እንዴት እንደሆነ እናውቀዋለን። መንፈስን አሰራር እናውቀዋለን። ይዘን የመጣ ነው መንፈስ አለ። ያ ነው የሚረብሸን። ያ እየረበሸን ዛሬም እንገላለን። እና ዳዊት እዚህ ጋር ሊገድል ሆነ። ዳዊት የራሱ ያልሆነውን ነገር ክሌም ሲያደርግ ወስዳለሁ ብሎ እንትን ሲያደርግ አንድ ነገር ተፈጠረበት። ለዛ ደግሞ ምላሹ መግደል ሆነ። ገደለ። በፊቱም በላና ጠጣ ተቀምጠዋል። ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤቴ እሄዳለሁና በሕይወትህና በሕያው ነፍስ እምላለሁ ይህን ነገር አላደርገውም አለው። ቆየ ዳዊት በታማኝነት ኦሪዮን በታማኝነት የሚያውቀው ነገር የለም። እሱ ማገልገሉን እሱ ለአምላኩ ለጌታ ለእግዚአብሔር ታማኝ መሆኑን እንጂ የሚያውቀው ነገር የለም። ዳዊትም ኦሪዮን ዛሬ በዚህ ተቀመጥ ነገ ማሰናብታለሁ አለው። ኦሪዮን በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ አሰከረውም ይላል። ይሁን ዳዊትም ጠራው፣ በላና ጠጣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፉ ላይ ተኛ፣ ወደ ቤቱም አልወረደም። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኢዮአብም በኦሪዮም እጅ ላከው፣ በሟች እጅ በሱ እጅ እንደገና ላከው። ወገኖች ሰዎች ሲጠሉን እንዴት አድርገው ወረቀታችን እንኳን እንደገፉብን እናውቃለን እኮ። እኔ አንድ የሆነ ሰርቲፊኬት ፈልጌ ሄጄ who are you by the way? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮም እጅ ላከው። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶ የሚሞት ዘንድ ከኋላው ሽሹ ብሎ ጻፈ። ይሄ ነው መጨረሻው። የግልሙትና መጨረሻው ይሄ ነው። የድብቅ የሴራ አሰራር መጨረሻው ይሄ ነው። ሰው መግደል የራስ ያልሆነን ክሌም ሲያደርጉ ዳዊት የሱ አይደለችም፣ የኦሪዮ ሚስት የሱ አይደለችም። በድብቅ ሲያደርገው መጨረሻው ምንድን ነው? መግደል ነው። አስገደለው ያን ምስኪን ሰው እንዲያውም ደብዳቤውን በሱ እጅ አስይዞ ይሄ ማገልገል ብቻ ነው የሚያውቀው ለጌታው ለንጉሱ መታዘዙን ብቻ ነው የሚያውቀው። ይዞ ሄደ ሰጠው።
ያሳዝነኛል በእውነት ነው ያለሁት። ይሄን ሳነብ ምን ነካው ዳዊት እላለሁ። እግዚአብሔር ግን ለትምህርታችን ጻፈው አደረገው ሁሉንም ነገር። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከው። በደብዳቤው ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመቶ ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮን አቆመው። ጀግኖች እንዳሉበት በሚያውቀው ስፍራ ተኩሾ አልሞ መቼዎች እንዳሉ በሚያውቁበት ስፍራ ኦርዮን ፊት ለፊት አቆመው፣ እንዲሞት እንዳይተርፍ። አዎ ዛሬ እናገራለሁ። ካቢኔዎች ፕሬዝዳንቱ መጥቶ ካቢኔዎቻችን ሲያቋቁሙ ካቢኔዎቻቸውን ሲመርጡ አልሞ መቼዎች መሆን አይነበርባቸው። አልሞ መቼዎች ገዳዮች መሆን ነበርባቸው። እሳቸው ፕሬዝዳንቱ ያወጡትን የሚያጸድቁ መሆን ነበርባቸው። ኦኬ ብለው የሚፈርሙ መሆን ነበርባቸው። ይሄን ነው የምናገር ያለሁት። የራስ ያልሆነን ቦታ ሲፈልጉ ይገላሉ፣ ሰዎች ይገላሉ። ኦርዮን ጽኑ ሰልፍ ባለበት ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኢዮአብን ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮን አቆመው። ልብ አድርጉ። ኢዮአብም ራሱ የጠላትን ጀግኖች ያውቃቸው ነበር። በጠላት ሰፈር ያሉትን ጀግኖች ያውቋቸው ነበር። ጀግኖች ባሉበት ስፍራ እንዳሉበት በሚያውቀው ስፍራ አቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ አንዳንዱ ወደቁ። ኬጢያዊ ኦርዮም ደግሞ ሞተ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምህ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የሩቤሽትን ልጅ አቢሜሌክን ማን ገደለው? ከቅጥር በላይ የወፍጮ መጅ ጥላ ቤትሳቤ ቤቴቤስ ላይ የገደለችው አንዲት ሴት አይደለችምን? አለ። ስለምን ወደ ቅጥሩ እንደዚህ ቀረባችሁ ብሎ ንጉሱ ሲቆጣ ብታይ አንተ ባሪያ ኬጢያዊ ኦርዮ ደግሞ ሞተ በለው ብሎ ወደ ዳዊት ላከ። ኢዮአብ የተጻፈለትን አደረገ። እሱ በጣም ያሳዝነኛል እና እንትን ውስጤ ነው እንትን የሚል ያለ ያ ምስኪን ምንም የማያውቅ እውነተኛ ባሪያ ለአምላኩ ለንጉሱ የሚታዘዝ እውነተኛነት ውስጡ ያለ ሌላ ምንም ነገር የሌለው በተንኮል በዳዊት ተንኮል ተገደለ። ውስጥ በተነሰሰው ዛሬም በመንፈሳዊም ነገር እንደዚሁ ነው። የራሳችን ያልሆነ ነገር ቦታ ስንፈልግ የራሳችን ያልሆነ ነገር ክሌም ስናደርግ እንገላለን። ይሄ ግልጽና ግልጽ ነው። ማንም የሚገባ ያውቀዋል። ለኔ ወይ ጉድ ይገርማቸዋል። ሰዎች በእንደዚህ የሚዘለቅ ይመስላችኋል? የማይ አምላክ የሌለ ይመስላችኋል? እናንተም ጸልዩ፣ እኔም ጸልያለሁ። እኔ የተወራራድኩበት አምላክ ይሄ አምላክ ዛሬ ይሄን ነገር ካላሳየ እግዚአብሔር በእውነት የማመልከው አምላክ ምንም ፈልጌ አይደለም፣ እውነትን ፈልጌ ነው። እውነት ነፃ ታወጣለች። ዛት ይሄ እንዲህ ተድበስብሶ የሚያልፍ ነገር አይደለም። ማንም ውስጡ ባለው የርኩስ መንፈስ ተገፋፍቶ ሰው መግደል የለበትም። ምን አይነት መንፈስ እንደሚመራን አናውቅም። በዚህ ዘመን ዝም ብዬ የምጓዝ ባሪያ አይደለሁም። ዝም ብዬ የምጓዝ እግዚአብሔር ባሪያ አይደለሁም። ዝም ብዬ የምሄድ አይደለሁም። እመረምራለሁ። ምንድነው ይሄ? እግዚአብሔር በሰጠኝ መንፈስ ቅዱስ በገለጸልኝ መጠን እጠይቃለሁ። ይሄ እውነት ከእግዚአብሔር ነው? ለዛም ነው የሚፈሩት ሰዎች። ለዛም ነው ማየት ባይናቸው ማየት የሚጠሉት። እግዚአብሔር ጥበቃው የተለየ ነው። በጣም ይገርመኛል። የሚያሳየኝ ነገር የሚነግረኝ ነገር እግዚአብሔር እኔ ነኝ የጠበቅኩ ይለኛል። እግዚአብሔር አንዳንድ ጊዜ እንወርዳለን ልበል፣ ዝቅ ብለን የምንታየውን ፊዚካሊ የምንታየውን ያህል አይደለንም። የምንሰራውን ስራ ሊትራል ስንል እኔ አንዳንድ ጊዜ እኮ እባብ እላለሁ። እባብ እንዴት ነው ሰውን የሚያየው? ሰው እንደሚያይ ነው የሚያየው?
ግን እባብ በምትዞርበት ቦታ ሁሉ ይዞራል። እንደዚህ አይኑ አላየውም። እባብ መገደል አለበት ሲባል አናቱን ምቱት ይላል። ለምንድን ነው አናቱን የሚመታው? እግዚአብሔር እኔ በጣም ይገርመኛል። እባብ አናቱ ላይ ምንም የለውም እኮ ልሙጥ ምንም ነገር የለውም። ጭንቅላት እንዳለው ሁሉ አያስታውቅም። አናቱ ላይ ያለው አይንና መርዝ ብቻ ነው። ዳንሴት ግን ይዞራል። ልክ ባዮሎጂ ምንድን ነው የሚላለ ሰዎች ሰውን ሲያዩ ይሄ አይን የሰውየው ኢሜጅ ኢንቨርትድ ሆኖ ነው ሬቲና ላይ ወይም ወደ ውስጥ የሆነ ባዮሎጂ ስማሪያ እንትን ያልኩት ነው የተማርኩት ነው ኢንቨርትድ ሆኖ ነው። ከዛ በኋላ ሰውየው ማን እንደሆነ ትረዳዋለህ። የሰውየው ብርሃን ሪፍሌክሽን እንጂ አንተ ላይ የሚመጣው ምናምን ነገር ኤኒዌይ። እባብ ግን እንዴት ነው የሚያየን? እባብ አናቱ ምንም ነገር የለውም። ልሙጥ ነው እኮ ልሙጥ ነው፣ ግን መርዝና አይን አለው። አይኑ ሰው በዞርበት ቦታ ሁሉ እንደዚህ ይሄዳል ራሱን ሊከላከል። ስናገር ቱ ዘ ታርጌት ነው የምናገረው ብያቸዋለሁ፣ ነግሬያለሁ። እኔ ስናገር እንዲህ ማድበሰብሰው ነገር የለም። እውነትን ነው የምናገር ያለው ቱ ዘ ፖይንት። መጽሐፍ ቅዱስ ነው የሚለው ያለው። አናቱን ምቱት ነው የሚባለው። አናቱን ምቱት። ምን አናት አለው አሁን እባብ? ግን መርዙ ያለበት ቦታ ነው። እና እንደዛ ነው ወገኖቼ። እኔ በጣም ይገርመኛል። ሰው ራሱ ያልሆነውን ነገር ክሌም ሲያደርግ ይገላል። ይሄ ለኔ ነው የሚገባኝ ብሎ ሲል ይገላል። ይሄ በመንፈስ መዳራት፣ በመንፈስ መጎልሞት፣ በሚስጥር መያዝ ሞት ነው የሚያመጣው። ከመጽሐፍ ቅዱስ የተማርነው እኔ መጽሐፍ ቅዱስ ነው ያስረዳኝን ነው ምን ያለሁት። ስለዚህ እግዚአብሔር እኔን እየጠበቅኩ እስከዛሬም ይለኛል። እስከዛሬም እየጠበቅኩ ሰዎች እንዴ እንኳንም እግዚአብሔር ጥበቃ አልተለየኝ። እጅ ሊጭኑ መጥተው እኔ ጋር ሲደርሱ ወደዛ የሚሸሹበት ጊዜ አለ። አንዳንድ ጊዜ በእግዚአብሔር ፊት ነው የምናገር ያለሁት። እጅ የጫኑ ጸልየው መጥተው እንኳንም አልገባብኝ፣ እንኳንም አልተጫነብኝ እጅ እግዚአብሔር ሲጠብቀኝ በእውነት ነው ምላ ያላችሁት። ይሄ ጥበቃ ደግሞ አለኝ። ማንን አስታወሰኝ? ወደ አንደኛ ሳሙኤል 18 ላይ አንደኛ ሳሙኤል 18 ላይ ምን ይላል? እሷን ላንብና ልጨርስ። የእግዚአብሔር ጥበቃው እንዴት እንደሆነ እኔ ማንም ሊጠላኝ ይችላል እውነትን ከመናገር ግን ወደ ኋላ አለ። አንደኛ ሳሙኤል 18 ላይ ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች ይላል። እንግዲህ ታሪኩን ታውቁታላችሁ። ዮናታንና ዳዊት እንዴት እንደነበሩ እግዚአብሔር ሊጠብቅ ሲፈልግ፣ እኔ እዚህ ጋር ማንሳት የፈለግኩት እግዚአብሔር ጥበቃውን ሊያበዛላችሁ ሲፈልግ እግዚአብሔር አባትና ልጅንም ያጣላል። ዳዊትን ሊጠብቅ ስለፈለገ ዳዊትን ፕሮቴክት ሊያደርገው ስለፈለገ እግዚአብሔር ዮናታን ከአባቱ ጋር ወደ ዳዊት ፍቅሩን አዘነበለ። ዳዊትን በጣም እንዲወደው እንዲያፈቅረው አደረገ። የእግዚአብሔር ጥበቃ አይገርማችሁም? ይገርመኛል ሳስበው። ዮናታንን ቢጠላው ኖሮ ያኔ ዳዊትን አባቴ እኮ አባቴ ነው ብሎ ዮናታንን ቢጠላው ኖሮ ዳዊት አይኖርም ነበር። እግዚአብሔር ግን ኦርኬስትሬት ሲያደርገው ዮናታን ከዳዊት ጋር ፍቅር እንዲሆን አደረገ። ለአባቱ እንዳይወግን አደረገው። አባቱን አይገርምም? ልክ እግዚአብሔርም በማጣላት ይጠብቃል። አንዳንድ ጊዜ ሰዎች እንዲጠሉ ያደርግና አንተን መጥፎ ነው መንፈስ እንዳይገባብህ ያደርጋል፣ ይጠብቃል። ያን ነው የተረዳሁት። በእግዚአብሔር ፊት ነው የምናገር ያለሁት። ያን ነው የተረዳሁት። እግዚአብሔር ይሄን ያስረዳኝም ይሄንን ነው። እግዚአብሔር አቤት እንዴት ያለ አምላክ ነው አልኩ። ለኔ የተለየ አምላክ ነው፣ ለኔ ብቻ አምላክ ነው ብል አልዋሽም። እግዚአብሔር መጣው ይደርሱና እኔ ጋር ሲደርሱ ያልፋሉ። እግዚአብሔር ጥበቃ ስለሚጠሉኝ በማጣላት እግዚአብሔር አንተን ይጠብቃል፣ በማፋቀር ይጠብቃል፣ እንዳትነካው ብሎ በማጣላት ይጠብቃል። ያን ነው የተረዳሁት። እግዚአብሔር ይመስገን። እና ወገኖቼ ምን ለማለት ፈልጌ ነው ዛሬ ብዙ ነገር ያልኩት?
ይሄ እግዚአብሔር ቃል የሚነግረን ይሄ እግዚአብሔር ቃል የሚያስተምረን ግልሙትና መንፈሳዊ ግልሙትናና ስጋዊ ግልሙትና አለ። መንፈሳዊ ግልሙትና በሚስጥር የሚያዝ ነው። ስጋዊ ግልሙትና በሚስጥር የሚያዝ ነው። መንፈሳዊ ግልሙትና ቅሌት ነው። ይሄ ቅሌት ነው። ከሱ ግን የባሰ ነው የሚሆነው። እግዚአብሔር ከዛ ሁሉ ይጠብቀን። አሁንም ከመመለስ ከቻል እንመለሳለን። አቤቱ ጻድቅና የዘላለም አባት ይሁን እግዚአብሔር አምላክ አስጀምረህ ያስጨረስከኝ አመሰግናለሁ። ስምህ ይባረክ፣ ስምህ ይመስገን፣ ስምህ ለዘላለም የተመሰገነ ይሁን። ቀሪ ሕይወቴን ቀሪ ዘመኔን ባርክልኝ አባቶ ይስረክ ጌታ። ለአንተ ታማኝነት ለአንተ ታማኝ ሆኜ የማልፍ ባሪያ አድርገኝ። ስለምንም አይደለም ስለ እውነትና እውነት ግን አንተ እውነት ስለሆንክ በአባቶ አንተን ተገን አድርጌ እናገራለሁ። ይሄን ሁሉ ስለምታደርግ አመሰግናለሁ። ጻድቅና የዘላለም አባት እግዚአብሔር አምላክ ይሄን የሚቃወም ክፉ ሁሉ የሐሜት መንፈስ፣ የጥላቻ መንፈስ፣ የምቀኝነት የተንኮል መንፈስ ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተወጋ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሰዓት የተበላ ይሁን። ከምድረ ገጽ ይጥፋ። ያንተ ፍቅር ካንተ አባቶ አንተ የሞትክልን ያ መንፈስ ያ ፍቅር መንፈስ በሁላችን ላይ ይረፍ። ይሄን ሁሉ ስለምታደርግ አመሰግናለሁ። ስም ለዘላለም የተመሰገነ ይሁን። በቀኝህ ባቆምከውና ባከበርከው በልጅህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን።